ሐረግ ድራማ በክፍል 86 ላይ ያፌት ታሰረ ተብሎ ሁላችንም ደስ ብሎን ነበረ። እንዲሁም ገኒ ካሁን በኋላ ልጄን በነፃነት ላገኛት ነው፣ ገኒ ይሄ ነገር ላንቺ ትንሽ ረፍት ይሰጥሻል እያለ ነበር ቢኒያም ማለት ነው። እናም ይሄን ደስታ ግን ሳንጨርሰው በክፍል 87 ላይ ያፌት እስከ ወዳኛው ቢኒያምን ሸኝቶታል ማለት ነው። እውነት ለመናገር በጣም ነው የተናደድኩትኝ። ቢኒያም እንዴት እንደዚህ ሊሆን ይችላል? የዋሆች ማለት በዚህ ድራማ ላይ ሁሉም ሰው ሊማርበት ነው እና ስለዚህ ነገር ግን የታየው ነገር ግን የዋህ የሞተ እንዲሁም ደግሞ ባለ ጉልበት ይኖራል ማለት ነው፣ ወይም ወንጀለኛ ይኖራል ማለት ነው። ሉሊት ብትሆን ይሻል ነበር እውነት ለመናገር። ሉሊት ሴቶችን ስታሰቃይ በጣም ብዙ ነገርም ስታደርግ ነበረ። ቢኒያም ግን የዋህ ነው ማለትም ለንጹሃን የቆመ ነው ማለት ነው። ነገር ግን ቢኒያም እስከ ወዳኛው ተሸኝቷል ማለት ነው። እውነት ለመናገር በጣም ነው የተናደድኩት። ድራማም ቢሆን ሁላችንም ልንማርበት ነውና ስለዚህ ሐረግ ድራማ ላይ አሁን ላይ ተሰርተዋል ማለት ነው። ይህ መሆን የለበትም። አሁንም ቢሆን ድምጻችን ይሰማ። በተለይ ኮሜንት ላይ ያየሁትን በጣም ብዙ ሰው እንዳዘነ ነው፣ ልክ እንደ እውነት ነገር ነው ያስመሰሉትና ስለዚህ መሆን የለበትም። እዚህ ጋር ምን ልንማር ነው ታዲያ? ጉልበተኛ ሊኖር ነው ማለት ነው ወይስ ደግሞ ምስኪን የዋህ ፍትህ የለም ማለት ነው? ልክ እንደ ሀገራችን ማለት ነው። እናም በድራማው ላይም ፍትህ የለም ማለት ነው። ሉሊት እንኳን ቢሆን ይሻል ነበረ። ነገር ግን ቢኒያም በጣም ነው የሚያሳዝነው። ገኒም ደስ ብሏት ካሁን በኋላ በነፃነት ልጅ ላገኝ ነው ብላ ተጎንብሳ ፈጣሪዋን ስታመሰግንም ነበረ። እናም ገኒ እውነት ለመናገር አሁን ይህንን ስሰማ እንጃ ብቻ በጣም ከባድ ነው ምን እንደሚፈጠር ይሄ ነገር ግን እንደገና ዳነበሉን ነው የምለውን። እውነት ለመናገር በጣም ይደብራል። ክፍል 87 ላይ ቢኒያምን ገደሉት። በቀጣይስ ምን ይፈጠራል? ማለትም ሉሊት እንዲሁም ደግሞ ናታን ለኤፍራታ ብር እንደሚያስፈልጋት ስለሚያውቅ ቤዛን ስታወራ ስለሰማ ከየት አምጥቶ ይመስላቸዋል ብሩን የሰጣትኝ? ብሩን የላከላት ለኤፍራታ ናታን ነው። ምክንያቱም ማንም ሊሰጣት አይችልም። እናም እሷን በጣም ገርሟታል። ማን ነው ብር ሊሰጠኝ የሚችለው ብላ ለቤዛም ስደውላት፣ ግን ቤዛ ግን እንደዚህ አይነት ነገር እንዳላከች ትነግራታለች። እና ማን ሊልክላት ይችላል? እስኪ ሁላችሁም ሀሳባችሁን ኮሜንት ላይ ያስቀምጡ። እንደኔ ግን ናታን ነው። ምክንያቱም ከዚህም በፊት ቤዛን ስትጠይቃትኝ ኤፍራታ ስለሰማ እናም እሱን የላከላት ብዬ ነው የማስበው። እውነት ደግሞ ዲያራም እናቷን ለናታን ቶሎ ስራ ካልፈለግሽለት እያለችም ስትጨቀጭቃት ነበረ። ልጄ ታዲያ ምንድን ነው ቆይ ስራ ቶሎ ካላስገባሽኝ ብለዋለች ትላታለች ማለት ነው። እሷ እንግዲህ እያጣራች ነው ማለት ነው። ምክንያቱም ናታንን አላመነችውም። የዲያራ እናት ያው ወንጀለኛ ስለሆነች ስለዚህ ማንንም አታምንም ማለት ነው። እንዲሁም ደግሞ ልጇ ደግሞ እየሳቀ ሲመጣ ዲያራ በጣም ነበር ደስ ያላት። ወንድሜ ነው ወይ እማየው እየሳቀ ነው ወይ እማዬ ወንድሜ እየሳቀ ነው ስትልም ነበር ማለት ነው። የተለየ ነገር በስንት አመቱ ሳቀ ወንድሜ ስትልም ነበር ማለት ነው። ይህ ማለት እንግዲህ እስከዛሬ ድረስ ስቆ አያውቅም ነበር። ነገር ግን አሁን ላይ ቤዚጋ ፍቅር ከጀመሩ ወይም ፍቅር ማለት ነው ብቻ ማውራት ከጀመሩ ያው ሲስቅ ስታየው በጣም ነው የገረመ እና እናትየውም ደግሞ ተጠራጣሪ ስለሆነች ይሄ ነገር ምንድን ነው? ቆይ ከማን ጋር እያወራ ነው? ይሄን ነገርማ አጣርቼ ማወቅ አለብኝ እያለች ነበረ። ምክንያቱም ደስተኛ ሆኖ እንድ ሊስቅ ይችላል ብላ እናም እስከዛሬ ስቆ አያውቅም ነበር። አባቱ ከሞተ ምንም ነገር አድርጎም አያውቅም ነበር ማለት ነው። እጣቷን ተቆርጣ ተኝታለች ማለት ነው። እናም ምግብ መብላት ስለማትችል ግዴታ ሰው ነው የሚያጎርሳት። ይህ ማለት ደግሞ ጽዮን ልታጎርሳ ስትል አይ እኔማ አንቺን አላምንም እዚሁ ድፍት ብዬ ብቀር ይሻላል እንጂ አልበላም ስትላትም ነበር ማለት ነው። ይህ ማለት እንግዲህ ከዚህም በፊት ጽዮን ማለትም ሉሊት የሆነ ብቻ ምግብ የሰጠቻት ምግብ ከባድ ነበረ፣ ታማም ነበር ማለት ነው። እና ስለዚህ አሁን ደግሞ ለሁለተኛ ጊዜ ልታሰናብቼኝ ነው ወይ? ስለዚህ አልበላም ነበር ያለችው ማለት ነው። የተጨቃጨቁ እያለ ቤዛ ትመጣለች። ምንድነው የሚያጨቃጭቃችሁ ትላለች ማለት ነው። አይሻት ቤዚዬ ምግብ አምጥቼላትኝ አልበላም ማለች፣ የራሷ ጉዳይ። እኔ እኮ እንዴት ነው ከፈለገች ቀምሳ ትስጠኝ እንጂ ድፍት ብልም እዚህ ጋር አልበላም ትላለች። ምክንያቱም ፈርታ ነው ማለት ነው። እናም እንዲሁም በቃ ሽተ ብላ ቁጭ ብላ ጺም ጥርግ አርጋ ስትበላ ሉሊትም አሁን በቃ እሺ ከበላሽው አጉርሽኝ ስትላት ነበር ማለት ነው።
አይ አላቆርስም ምግቡ ስለጣፈጠኝ አልፈልግም ብላ እሷም በንዴት ትበላዋለች ማለት ነው። እየበላችው ያለ እንዴት ነው ይጣፍጣል ምላትኝ እንዴት አድርጌ ሰርቸው ነው እንደው ግድ ስለሆነብኝ ነው እንጂ የምበላው እያለች ነበር። እናም አስተረፋ ሄደችውን አይኗ ባይኗ እያየች ምን አለበት ቤዚ ወደዛ ብትሄጂ ይችን ያስተረፈቻትን እንኳን ብበላ እያለች ሉሊትም ምግቡን በርቀት እያየች አይኗ ብዙ ነገር እያለች ነበር ማለት ነው። ሉሊት ምን ሆነሽ ነው ብቻሽን የምታወሪው ትላታለች ማለት ነው። እናም አይ ምንም አላወራውም ቤዝዬ ትላለች። እናም ቤዛም ስታጎርሳት ነበር። ስለዚህ ቤዛም ብቻ ነው እንጂ የምታምነው ጽዮንን አሁን ላይ እያመነቻት አይደለም ማለት ነው። ጽዮን ምን አይነት ችግር ይሄን ችግር እንዴት ትቋቋማለች? በተለይ ቢኒያምን አታ ከምንም በላይ እየተጣሉ ነበር ማለት ነው። እና አሁን ላይ ቢኒያም ስታጣ ምን አይነት ስሜት ይሰማታል? እንዴት ትቀጥላለች ጽዮን? እንዲሁስ አቤልስ እና አቤል ራሱ የሁሉ ስራው በነገራችን ላይ ቢኒያም በመሞቱ በጣም ነው የተሰማኝ። ለመሰላችሁ ብዙ ነገር ከቢኒያም መልስ አለ ማለት ነው። ምንድነው ቢኒያም እና ጽ ተጣልተው ነው ያሉት ማለት ነው አሁን ላይ እና ምንም ችግራቸው ምን እንደሆነ እንኳን አልተነጋገሩም ማለት ነው። ሰው ስለዚህ አላወቀም ማለት ነው። አሁን ላይ ከአቤል ጋር የሆነ ግንኙነት እንዳላት ነው የሚያውቀው። ከዛም በኋላ ደግሞ እንደገና ይሄ ሁሉ ሴራውን ወይም ደግሞ ቦይስ አድርገው ያደረጉትን ሁሉ ለቢኒያም አላሳዩትም። እንደገና ብቻ እንጃ በጣም ነው የሚያስጠላው። እውነት ለመናገር በጣም ብዙ ያልተቋጩ ነገሮች አሉ ቢኒያም የሚሰራቸው፣ ግን እንዴት እንደሆነ አላውቅም። ያው ቢኒያም ከድራማው ለማውጣት ፈልጎ ነው ወይስ ምንድነው? ምን ይመስላችኋል? ቆይ እንዴት ነው? ቆይ ቢኒያምን ለምንድን ነው እንደዚህ ያደረጉትኝ? ለምንድን ነው እስከ ወዳኛው ያሸኙት? ለምን ተሸኘ? በአሁን ሰዓት እንግዲህ ሁላችንም እንደምናውቀው የወዳን ድራማ በጣም የምንወደው ነበርና አቶ ግሩም እንደዛ ከሆነ በጣም ነበረ ያስጠላው ድራማ ማለት ነው። ስለዚህ አሁንም ቢሆን ሐረግ ድራማ ማለቅ ይቻል ነበር። እውነት ለመናገር ቢያልቅ ይሻል ነበር እንደዚህ ከሚሆን። ግን ሁላችሁ ሀሳባችሁን ኮሜንት ላይ ያስቀምጡ። ምን ተሰማችሁ? ኤፍራታም አሁን እንግዲህ ያፌት ጋር መሆኗ ብዙ ምንም እነሱን የታደገች አይደለም ማለት ነው። እንግዲህ ኤፍራታ አባቷንም የገደለ እንዲሁም ደግሞ ምንም ቢሆን ቢኒያምም ወንድሟ ማለት ነው ያው የእንጀራ አባት ቢሆን ገኒ ማለት ዳጊ ጋ ያው በእናት ነው አይደል የሚገናኙ። ስለዚህ ቢኒ ደግሞ ለዳጊ የአባቱ ወንድም ነው። ስለዚህ ለቢኒ ነው አጎትነቱ። ግን ሆኖም ግን ይሄም ለኤፍራታም አጎት ማለት ነው። እንግዲህ ሁለት ሰው አሳጥቶታል ማለት ነው ባል ብላ ያገባችው ሰው እና ስለዚህ መጨረሻው ምን ይሆናል የሚለውን ደግሞ በጣም አሳሳቢ ነው። እውነት ለመናገር እኔ ደስ አላለኝም። ውድ ቤተሰቦቼ እናንተ ማሳባችሁን ኮሜንት ላይ አስቀምጡ። በጣም እንደበረኝ እውነት ለመናገር ሉሊት ብትሞት ይሻል ነበር እውነት ለመናገር ማለት ነው ጋይስ። እውነት ቢያንስ እንኳን እሷ ወንጀለኛ ነች፣ ያኔ በእጇ ነው በስራዋ ነው። ግን ቢኒያም ግን ምስኪን ነው፣ የዋህ ነው። በቃ ኤፍራታንም ለማስመለስ እንዲሁም ደግሞ የያፌትን ወንጀል እንዳለ ለማጋለጥ ሲቀጥል ደግሞ ምንም ሳያውቅ በውሸት ታስሮም እንደነበረ ሁላችንም